ሰላም ውድ ተማሪዎች እንግዲህ በጣም በተደጋጋሚ ሲጠይቁ የነበሩት የሪሚዲያል ተማሪዎች በ2017 ዓ.ም የማትሪክ ፈተና ወስዳችሁ የሪሚዲያል መግቢያ ነጥብ ያመጣችሁ ተማሪዎች ዩኒቨርሲቲ ማስተካከል አይቻልም ወይ ብላችሁ ሲጠይቁ ነበር። ዛሬ እንግዲህ ትምህርት ሚኒስቴር ባወጣው መግለጫ መሰረት ዩኒቨርሲቲ ማስተካከል እንደምትችሉ ግልጽ አድርጓል ማለት ነው። እንግዲህ ከዚህ በታች በዝርዝር የምገልጽላችሁ ዩኒቨርሲቲዎችንም ደግሞ ማስተካከል እንደማትችሉ ወይም ደግሞ ምርጫችሁ ውስጥ ማስገባት እንደማትችሉ ገልጿል ማለት ነው። እንግዲህ ምርጫችሁ ውስጥ ማስገባት የማትችሉ ዩኒቨርሲቲዎች ደግሞ ማማናቸው ብላችሁ የምትጠይቁ ከሆነ አንደኛ የአዲስ አበባ ዩኒቨርሲቲ፣ ሁለተኛ ሐዋሳ ዩኒቨርሲቲ፣ ሶስተኛ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አራተኛ ደግሞ ጅማ ዩኒቨርሲቲ፣ አምስተኛ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ስድስተኛ ኮተቤ የትምህርት ዩኒቨርሲቲ፣ ሰባተኛ ደግሞ ሲቪል ሰርቪስ ዩኒቨርሲቲ። እነዚህ እስካሁን የጠቀስኩላችሁ ሰባቱ ዩኒቨርሲቲዎች በምርጫችሁ ውስጥ ማካተት እንደማትችሉ ግልጽ አድርጎ ወጥቷል ማለት ነው። ግን ደግሞ የትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሚዲያል ፕሮግራም ለመከታተል የሚያስችል ውጤት ያመጣችሁ ተማሪዎች በተቀሩት ዩኒቨርሲቲዎች አፕላይ አድርጋችሁ ምደባችሁን መጠበቅ ትችላላችሁ ማለት ነው። ይህንን ማድረግ የምትችሉት እንግዲህ ከዚህ በፊት የዩኒቨርሲቲ ምርጫችሁን ያደረጋችሁበት ወይም ደግሞ ተመራችሁ የጨረሳችሁበት ትምህርት በመሄድ በባለፈው የሞላችሁትን ፎርም መልሳችሁ ማስተካከል ትችላላችሁ። ነገር ግን ቅድም የጠቀስኩላችሁን ሰባት ዩኒቨርሲቲ ሊስቶች እነሱን ምርጫችሁ ውስጥ ማካተት አትችሉም ማለት ነው። ምክንያቱም ደግሞ እነሱ ዩኒቨርሲቲዎች የሪሚዲያል ፕሮግራም በአሁኑ ዓመት መስጠት ስለማይችሉ ነው። ስለዚህ እነዚህን ነገሮች አስተካክሉ ለማለት ነው። ለቀጣይ ተጨማሪ መረጃ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ፈጣን መረጃዎች እንደርሳችሁ ደግሞ ቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። ለሰጣችሁን ጊዜ እናመሰግናለን። መልካም እድል ይሁንላችሁ።